እና አጋጣሚ ሰራዊት ፍቅሬን አገኘሁት። እሱ ከፈለልሽ በነፃ ስፖንሰር ጠየቀልሽ ተማርሽ? ነው ዝም ብለሽ ሄደሽ እሱን የላከኝ ብለሽ ተማሪ አለኝ። ባይዘቤ ጠርቼ እንትን ላይ ዋልታ ቴሌቪዥን ላይ ካባልብሽ አመስግኛለሁ። 19 ዓመት በ19 ዓመት የመጀመሪያ ልጅ ክርስቲና ልጅአለ። እኔ ብር መጠን ለሱቅ ለመክፈት ምን ያህል ብር እንደሚያስፈልግ አላውቅም። እስቲል ነው አላውቅም። ምክንያቱም እኔ በባዶ ነው የጀመርኩት። አንድ ነገር ከልብ ፈልጊ፣ ከዛ እግዚአብሔር በእውነት ሁሉ ነገር ያሳካል። ያሳስብሽ መጨረሻ ላይ ብዙ ጊዜ መጨረሻዬን አሳምርልኝ። ያ በጣም በቃ ሞደውታል። አንቺ መጀመሪያሽ ስላማረ ነው መጨረሻ የምትይ። መጀመሪያሽ ያላማረ ግን አሳምርልን፣ ገና ስራ ነው። በያላችሁበት ጥሩ ቆይታ እንዲሆንላችሁ እንመኛለን። የበዓል ሰሞን ነው። ሁሉ ጊዜ መቼም በጣም ብዙዎቻችሁ በምለብሳቸው ልብሶች በተለይ የሀገር ባህል ልብሶች በጣም ብዙ አስተያየቶችን ትሰጡኛላችሁ። ዛሬ የለበስኩት የዳግመ ትንሣኤ ዕለት የለበስኩት እንዲሁም በዓላት ሲሆኑ በአባይ ቴሌቪዥን የምለብሳቸው ልብሶች ከሳምሪ ሙካሽ ናቸው። እኔን ጨምሮ በጣም ትልልቅ አርቲስቶችን በጨዋነት በጣም በአጭር ትዕዛዝ ቆንጆ አድርጋ የምትሰራ ናት። ብዙዎች በስራው ያውቋታል። ብዙ ሽልማቶችን አግኝታለች። እንቁ ሴት ንቁ ሴት በሚል ፕሮግራም እንኳን በምትሰራቸው ስራዎችና ባለፈችው ህይወት መንገድ ተሸላሚ ናት። ሳምሪ እንግዳዬ ናት። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ መቅዲ። በጣም ከስራዎችሽ አንጻር ሳምሪ ማናት? ሳምሪ ሙካሽ ይታወቃል፣ ግን አንቺን ሰው አያውቅሽ። ያ ሚዲያ ላይ መውጣት ትፈሪያለሽ? አዎ ይገርምሻል። እንደዛ አይነት እንትን አለብኝ። ከሚዲያ ጀርባ ያው ብዙ ጊዜ ከከስተመሮች ጋር ጥሩ ግንኙነቶች አሉኝ። ግን ያው ትንሽ ሚዲያ ላይ ሲሆን ትንሽ የሚያስፈራ ነገር አለው መቅዲ። የራሱ የሆነ ታለንት ይፈልጋል። አይ ቲንክ አዎ ይመስለኛል። ካሜራ ያስፈራል፣ ቀላል አይደለም። ግን ደግሞ አንቺ ስራሽ ይናገራል። ያው ግድ ስለሆነ ደግሞ እንደዚህ አይነት ነገሮች ላይ ብዙ ጊዜ ኮሜንት የሚሰጡኝ ብዙ ሰዎች አሉ። ያው የሚዲያ ሰዎች ናቸው ከኔ ጋር በፕሮሞሽን የሚሰሩት እና ያው እነሱ እየነገሩኝ አሁን እንደውም ጎብዣለሁ። እየተሻሻልኩ ነው። ሳምሪ የተወለደች የታደገች? እንግዲህ ያው ሳምሪን የተወለድኩት አዲስ አበባ ፈረንሳይ ለጋሲዮን የሚባል ሰፈር ነው ተወልጄ ያደግኩት። የተማርሽ የልጅነት ህይወትሽ እንዴት ተፈጠረ? የልጅነት ህይወቴ ያ በጣም ምክንያቱም ከልጅነት ህይወቴ ውስጥ የኤሌመንተሪ ላይፍ ጓደኞቼ ደግሞ ስቲል ነው ጓደኞቼ ናቸው እና በጣም የልጅነት ጊዜም በጣም እወደዋለሁ። ምን አይነት ተማሪ ነበርሽ? እንዳሁን ነበርሽ አጋልሽ ዝምተኛ? ትምህርት ቤት አንዳንዴ እኮ ህይወት ዳር ምናምን ባህሪያችንን የቀድሞ ልጅነታችንን ይወስድብናል። አንዳንድ ጊዜ ኃላፊነቱ እንዴት ነው መሰለሽ ልጅ ሆኜ እንደው የሚገርምሽ እኔ የሚገርመኝ በጣም እንዴት ነው ከኋላ ወደፊት ነገር ነው የሚባለው። ለምሳሌ በጣም ልጅ ሆኜ መጽሐፍት ምናምን ማንበብ ወድ ነበር ምሞክር በጣም አሳይመንት ምናምን ወድ ተማሪ ነበርኩኝ እና ብዙ ጊዜ ደግሞ እንደዚህ አይነት እንትኖች ወድ ነበር ባይዘዌ ይሄም ፈጠራ ስራዎች ይሄ ፋሽን ላይ ምናምን ነገር ላይ እንዳልሽው ፈርስት ላይ የድሮ የነበረን ነገር ላይ ስታድጊ ያው ራሱ ጊዜና ሰዓቱና ያው እግዚአብሔርም ተጨምሮበት የውስጥሽን ነገር ታውጫለሽ። ያው ቅድም እንደምታዩት የምሰራቸውን ስራዎች ያው በትንሹ የምታውቂው ነገር አለና ካቦን የሚገርምሽ 4 ያክል ተማሪ ሆኜ ነው ትራይ ማድረግ የጀመርኩት። የምር ሙካሽ ሲባል ይሄ ሙካሽን በደንብ ካባዎችሽ በጣም ብዙ። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ልብሶችን በጣም ብዙ ለብሶልኛል። ያው ሸዋፈራው ሰራዊትም ለብሶልኛል። ሌላ ደግሞ ያው በቋሚነት ደግሞ አርቲስት ቤልሰን ንጋቱ የማያውቃት የለም። እሷ እንደዚህ አሁን ደረጃ ከመድረሴም በፊትም በቤት ውስጥ በመሰራቸው ስራዎች በርቺ ያለች ገባሽ። በጣም ትንሽም ሊሆን ይችላል ሞክረው ምናምን 12 ክፍል እንደጨረስኩ ነው ስራውን ወደ ራሴ አፕላይ ማድረግ የጀመርኩት። ያለሽን አቅም ዝም ብለሽ የምታወጪው ነገር የለም ወደ ገንዘብ ምናምን። በፊት ላይ ጀስት ኢንጆይ ነው የምታረጊበት። ስታድጊ ነው ኢንካሙ እንደሚያስፈልግሽ ስታቂ ያንን ነገሮች እየጠነከርሽ ስትሄጂ የበለጠ መንገዱ እየተሳለጠ ይሄዳል ማለት ነው። ስንት ጊዜ ሆኖ ማለት ነው ሳምሪ ሙካሽ? ያው 12 ክፍል እንደጨረስኩ በራሴ በትንሹ በሞክርም 4 አመት ይሆናል ሱቅ ከከፈትኩ እንጂ ስራውን ግን ቆይተሽበታል።
ያው እንደነገርኩሽ 4ኛ ክፍል ስልሽ ሰመር ላይ ነው። ከየእናቴ ጓደኛ ነበረች ጎረቤት ማለት ነው። እሺ እና ትምህርት ቤት ብሬክ ልክ ምንድነው ይሄ ሰመር ላይ ያለ አይደለ? ለምን ቤት ከምትልጅ ትምህርት ሲዘጋ ባይዘው አሁን ላይ ብዙ ጊዜ አሁን ያሉ ወላጅ ክረምት ላይ ያው ወይ ቤት ነው ወይ ክላስ ነው። ግን መሆን ያለበት እንደዚህ አዲሽናል የሆነ ነገር ሰው ልጅ ማወቅ አለበት። ዛሬ ላይ ለምንደሽ ምናምን ዝም ብለሽ የምትሰሪው ስራ አይደለም ካባ ስራና ይሄ ላይክ እንደ ፋሚሊ ከልጅነት ጀምሮ አብሮ ስላደገ ላይክ እኔ እንዴት ነው ከኛ ቤተሰብ አሁን እንደዚህ የሚሰራ የለም። ግን ከነሱ ጋር አብሬ ስለንተን ስላልኩኝ ሞር እውቀቱ በደንብ እየገባኝ ነው የሚመጣው። ከዛ በኋላ ደግሞ የተሻለ ሙያው ላይ ያለች በጣም ማመሰግናት ማርታ ሰፋለች። እሷ ደግሞ የበለጠ ስራውን በደንብ አድርጌ እንድገፋ ሳታቂው እንዴት ነው ሳታቂው በልምድ የለም በልጅነትሽ እስከ 12 ክፍል ነው ያገኘሽው። ሰው እኮ በቃ አርጅቶ በጣም ብዙ ዋጋ ከፍሎ ምናምን የተሰጠበት ነገር ያውቃል። እስከ 12 ክፍል ያው እንደዛ ነው የገፋሁት ማለት ነው። 12 ላይ እንግዲህ ውጤት አጋጣሚ አልመጣልኝም ነበር፣ ግን ሴንት ሜሪ ማር ነበረ ዲስታንስ እየተማርኩ ተማርሽ። ከዚህ ጋር የሚገናኝ ሙያ ተማርሽ ወይስ ነው? ማርኬቲንግ ነው የተማርኩት። ከዛ ያው እኔ አላማው ማለት ዲዛይነር ፈልጋለሁ እንደነገርኩሽ። እንዴት ነው አንድ ልጅ እንዴት ነው የሆነ ምናምን ነገር እንደ ታለንት ዝም ብለሽ ደስ ብሎሽ የምትሰሪው ስራ ነው። ግን ያው ተምረሽ ሞር ሌላ ደግሞ የምፈልገው ነገር ባይዘው የህግ ባለሙያ መሆን ነበር። ለምን? በጣም አንድ ህግን መማር ከምትማር ሴት ጀርባ በጣም ጠንከር ያለ ታሪክ አለ ይባላል። አይ ነው ግን በጣም የሚገርምሽ ነገር ከልጅነት ጀምሮ እንትን ወድ ነበር። ይሄ የሆነ ነገር መብት ማስከበር፣ የሆነን ሰው ሄዶ የሆነ ነገር ማድረግ፣ የተበደለን ሰው እና ለምሳሌ እንደውም በልጅነት የማስታውሰው ኤሌመንታሪ ተማሪ ሆኜ ከጎረቤታችን የሆነ ልጅ እንደዚህ እንጨት ምናምን የሚሸጥ ሰውዬ ነበርና ከገጠር ልጅ አምጥቶ ትምህርት ሰዓቱ ለኔ ሲሄድ ሁሌ በር ላይ ነበር። ከዛ እኔ ቀጥ ብዬ እጄ ለምንድነው ልጁን እንደዚህ ምናምን ማታስተምረው ምናምን ስለው ያለበለዚያ እንደዚህ የትምህርት የልጆች የህፃናት መብት ምናምን ብዬ ስለው እሺ ምናምን አለኝ እና ለእናቴ እሺ ብሎኛል ያስተምሯል ስለው የሚገርምሽ ኔክስት ዊክ ወደ ገጠር ነው የላከው። እና ይሄ ከልጅነት ያ ነገር ስለነበረኝ የህግ ባለሙያ መሆን እወድ ነበረ። ያው እሱን አላሳካውም በርግጥ ግን ፋሽን ዲዛይኑ ላይ ግን በደንብ አድርጌ ራሴን አብዲት አድርጌ ያለውኝ እንደነገርኩሽ ቅድም ከ12 ክፍል በኋላ በትንሹ ስራዬን ትራይ ማድረግ ጀመርኩኝ። በራሴ ማለት ያለኝን ዕውቀት ማውጣት ጀመርኩኝ። ቀን ላይ እሱን ትራይ ያረጋለሁ፣ ማታ ደግሞ ኤክስቴንሽን እማራለሁ። እና እንደዚህ አይነት ስራዎች በመሰራበት ሰዓት ባይዘው የሚያጋጥሙኝን ኦፖርቹኒቲዎች ሁሉ እጠቀም ነበር። ለምሳሌ አሁን ማንኛውንም አርቲስት ባገኝ የሆነ ሚዲያ ሳገኝ እንደዚህ ብሰራ እንደዚህ ፕሮሞሽን ብታደርጉልኝ ምናምን እል ነበር። እና አጋጣሚ ሰራዊት ፍቅሬን አገኘሁት። እና በስልክ ነው ያገኘሁት። ከዛ እንደዚህ ሰርችል እንደዚህ አስታውቅልኝ እለዋለሁ። ኦኬ ግን ምን ስቴሽን የለሽም እኮ እና እንዴት ነው የሚሆነው ምናምን ይለኛል። በርቺ ብቻ ግን ምናምን ይለኛል። ከዛ አንድ ቀን ቲቪ ላይ የፋሽን ዲዛይን ማስታወቂያ ሲሰራይቼ ደውዬለት ክላስ መውሰድ ፈልጋለሁና እንትን ማለት ምን ያህል ፕራይስ ምናምን ብዬ ስጠይቀው መማር ትፈልጊያለሽ አለኝ። ያው አልኩትና እሱ ስፖንሰር ሆነኝ ተማርኩኝ። በተለይ ምንም በሌለሽ ሰዓት ሰዎች በማያውቁሽ ሰዓት ስለ ሰራዊት ብዙ እንደሱ ሰማለሁ። በጣም ጥሩ ልብ ያለው እሱ ከፈለልሽ በነፃ ስፖንሰር ጠየቀልሽ ተማርሽ ነው ዝም ብለሽ ሄደሽ እሱን የላከኝ ብለሽ ተማሪ አለኝ። እሺ ቤት ሄድኩኝ ተማርኩኝ። ነግሯት ነበረ ለህዋን ፋሽን የዛኔ እንደውም የእንቁንቁ ሴቶች ላይ አብራኝ ተሸላሚ ነበረች። ዛኔው ነገርኳት። በጣም ነው እንደውም ደስ ያላት። ያ ምክንያቱም አስበሻል እሷ ጋር ተምሬ አብረን እዛ መድረክ ላይ ስንገናኝ ሞር ደስ ይል ነበር። ሰርሽን በጣም ነው የማመሰግነው። ባይዘቤ ጠርቼ ከእንትን ላይ ዋልታ ቴሌቪዥን ላይ ካባል ብሼ አመስግኛለሁ። በጣም ነው የምወደው። በጣም ነው የማመሰግነው። ከዛ በኋላ በብዙ አጋጣሚዎች ተገናኝተናል። ያው በቃ ህይወት ስንት መንገድ የራሱ የሆነ ነገር አለ። እንደዚህ ነው ብዬ የማምነው እኔ። በጣም ደስ ይላል። ያው አሁን ከባድ ጊዜም እያሳለፉ ስለሆነ ለነሱም ለማንም ሰው ስርን መልካም ጊዜ መጥቶ ይለፍላቸው። አሜን። ስሙን አነሳ ነው። ከዛ ውጪ ግን ቅድም ብለሻል ያ ሁሉ ነገር አልፎ ደግሞ ዛሬ ላይ ቆመሻል። ከዛ በኋላ ሰዎች ከህልማቸው ይሄዱና አንዳንድ ጊዜ ህይወት ሲመጣ
ትዳር ሲመጣ አንቺ በጣም በልጅነትሽ ካገቡት ነሽ በ19 ዓመትሽ? አዎ በ19 ዓመቴ የመጀመሪያ ልጄ ክርስቲና ወልጃለሁ። ከዛ ልጅነቱ በራሱ ይሄ የህይወት ሌላኛው መስመር ውስጥ መግባት ከህልምሽ ወደ አላዘገየሽ? ባይ ዘ ዌይ በጣም የህይወት ላይክ እንዴት መሰለሽ ፋሚሊ ተማሪ ሆነሽ ታስታውሽ ከሆነ መብላት፣ መጠጣት፣ መነሳት፣ ትምህርት ቤት መሄድ መምጣት ነው አይደለ? አዎ ቀላል ነገር ነውና ባንዴ የባቡር ሀዲድ እንዴት ነው መንገዱን ግራን ይገባኝ ማለት ልክ ባልጅነትም አይ ነው አጋጣሚ ያው የልጅነት ጓደኛ ነበረኝ እንደዚህ አይነት ነገሮች ተጋጠመንና ነገሮችን ግን አሁን እንደዚህ እንደኔ ታሪክ ያላቸው ብዙ ሰዎች ይኖራሉ ብዬ አስባለሁ በዚህ አጋጣሚ ማለት ነው። አሁን ላይ ነገሮች አልፈዋል። አሁን ላይ ያው ነገሮችን ሁሉ ነገር አልፌ ኖርማል የሆነበት ታይም ነው። አሁን ላይ ልጅ አለኝ ብልሽ ኢስ ኖርማል አይደለ? ኖርማል ነገር ነው፣ የሚጠበቅ ነገር ነው። ይኮራበታል ምናምን ነገር እና ግን የበለጠ ወደ ቢዝነሱ ወደ ያለኝን ነገር ወደ ማውጣቱ የመጣሁት መጀመሪያ ልጄን በጣም ነው በዚህ አጋጣሚ ወዳታለሁ። ምክንያቱም ያለኝን ነገሮች እንዳወጣ እድሉን ያገኘሁት በዚህ አጋጣሚ ነው። አንዳንድ ጊዜ ችግሮች ሲመጡብሽ እነዛን ችግሮች ተቀብለሽ ወደ መፍትሄው ነው እንጂ ማሰብ ያለብሽ የመጣው መከራ በቃ ላቀል ይሄ ፊኒሽድ ያለ መከራ ማብቂያው አይደለም። ምናልባት ደግሞ ሌላኛው የሚገርመው ህይወትሽን ራን የምታረጊበት ነው እና ደግሞ ስንለው ቀላል ነው። አዘ ታይም ላይ ሜቢኛ እንደኛ የወደቀች እንደደከመች ሴት ልታዳምጥ ትችላለች፣ ግን ምናምን ልትል ትችላለች፣ ግን እውነተኛ ነገር ነው። ያልፋል። አሜዚንግ የሆነ ዳይ ደግሞ ይመጣል እና ምንድነው አቅሜ ምንድነው የምንችለው ብለን ብቻ ያለውን ነገር ኤቭሪቲንግ ነገሮችን መሞከር ነው። ባይ ዘ ዌይ እንደዚህ ስልሽ ባንዴ ይሄ ሳምሪ ሙካሽ የምትባለው አንድ ድርጅት ወይ ደግሞ አሁን ላይ ያለውን እንትን ባንዴ አይደለም እዚህ ጋር የተደረሰው። ብዙ ነገሮችን ስራዎች ሞክሬያለሁ። ቦርሳዎች ምናምን ሸጥ ነበር ባይ ዘ ዌይ ቦርሳ እየሰራሁ ይሄ ቡና ምንጣፎች የተለያዩ ነገሮችን ሰራ ነበር እና ለየትኛውም ነገር ዲፔንድ መሆን አልፈልግም ነበር። ከእናቴ የተማርኩት ነገር ነው ይሄ። ትዳር ላይ የሚሆን የትኛውም ህይወትሽ ላይ ሴት ልጅ የራሷ ነገር ሊኖራት እንደዛ ስትሆኚ ምን ትሆኛለሽ መሰለሽ? በጣም የተለያዩ መንገዶችን ማየት ትችያለሽ። ዲፔንድ ግን ስትሆኚ ትጨፈኛለሽ፣ ከአንድ ነገር ላይ ትጨፈኛለሽ። ከዛ ነገሮችን ግን እያሳደግኩኝ ላይክ አሁን ያለችበትን ሳምራይት ላይ እንድደርስ አድርጎኛል። ከዛ በተረፈ ደግሞ ህይወት ነው ብዬ የማምነው ላይክ ባቡር ሀዲድና ህይወት አንድ ነው ማለት ሀዲዱ ስቴሽን አለው የሚፈልግበት ስቴሽን አለው አይደለ? ያው ባቡሩ ሀዲዱን ከያዘ ይደርሳል አይደለ? ከሀዲዱ ከወጣስ መድረስ ይችላል አይችልም። ያንን ቦታ ላይ ደግሞ ሰርቫይቭ አድርጎ ለመመለስ ደግሞ በጣም ከባድ ነው። አሁን አንቺ ከዚህ ቢዝነስ ብትወጪ ጠፋሽ ልበልሽ ሎንግ ታይም መቅዲ ራሷን ልትቀበይ በጣም ይከብድሻል። ግን ተመልሰሽ እዛው ላይ ሰርቫይቭ ማድረግን ትችያለሽ። የነበረሽው ነገር ደግሞ እጥፍ አድርገሽ ማግኘት ትችያለሽ። መንገዱ ላይ ሁን እንጂ ይባላል። በመንገዱ መሄድን እርግጠኛ ሁን፣ ከመንገዱ አለመውጣትን እንጂ የጨለማው ጊዜ አልፎ ብርሃኑ ይመጣል። መልካም እድሎች ሁሉ ለሚጓዙ ሰዎች ነው የሚመጡት። ለተኛ ላንቀላፋ ሰው ወይም ለደከመ ሰው እድሎቹን ለማግኘት እድል አይኖረውም። ጊዜ የማይኖረውም መንገዱ ላይም አይደለምና አንደኛ ደግሞ ጸንተሽ መቆም እምነትም ላይ እኮ ይላል አይደል? መጽናት ጽኑ ተስፋ ይላል አይደል? አሁን አንቺ በፊት ላይ በጣም ሳትታወቂ ወይ ደግሞ ትንሽ ሚዲያዎች ላይ እየሰራሽ በጣም በመታገልሽ የምትፈልጊው ደረጃ ላይ ትደርሻለሽ። እኔም ደግሞ ምን ነበርኩኝ እየሄድኩ በየሱቁ ባይዘው እየሄድኩኝ ፕሮሞሽን አደረግ ነበር። ራሴ ስራዬ ጄኒጂ ፕሮሞሽን አደረግ ነበር። አሁን ላይ ግን እሱ አላደረግም። መተው ነው እኔ ጋር የሚመጡትም ገብቶሻል። ታማኝ ደንበኛ እንዲኖረኝ ድረስ አፍርቻለሁ። ግን እነዛን ቢዝነሶች ግን እነዛን እንዲሄድ ግን ጸንቼ ባልቀር ኖሮ የለፋውለትን ነገር ፍሬውን ሳታገኝ ትወጫለሽ ማለት ነው። አንዳንድ በተለይ እኮ ምርር የሚያደርግሽ ደክመሽ በቃ አሁን አገኘሁት ስትይ ደግሞ ሲበተን ከዛ በቃኝ ብለሽ ትወጫለሽ። ምን ከአንደበትሽ ደስ አለኝ ይሄ ብዙ ውጣ ውረዶችን ስናልፍ አብረውን ያሉ ልጆቻችን በጣም ዋጋ አላቸው። ይሄ በቃ ብዙ ነገርሽን አብረው ይጎዳሉ፣ አብረው ያዝናሉ፣ አብረው ይቆማሉ፣ ይነሳሉ። ልጅነታቸውና የተለየ ስሜት ያለሽ ይመስለኛል። ለመጀመሪያ ያለሽ ለትንሿም እንደዛ በይበልጥ ብዙ የህይወትሽን ላይ ፋብራ ያየች ይመስለኛል። ያው እንዳልኩሽ እንዴት ነው ባንዴ ህይወቴ 12 ክፍል ማለት እንግዲህ 12 ክፍል 1 year ነው ሴንት ሜሪ ተማርኩትና ባንዴ ነው በቃ ነገሮች ግልብጥ ያለብኝ እና ሞር ግን እንድጠነክር አድርጎኛል። በልጅ ጉድ ኬዝ ብቻ አይደለም
ሰው ማጣት ሊሆን ይችላል። ብዙ ፕሮብሌም ወላጆቻቸውን አጥተው ብዙ ችግር ውስጥ የሚገቡ ብዙ ሰዎች አሉ። ምንጊዜም ያ ነገር ምንጊዜም ያ እርዳታ ሁልጊዜ አይቀጥልም። ሰዎችም ቢሆኑ ባይዘው ያሳደጉሽም ሊሆን ይችላል፣ የረዱሽም ሊሆን ይችላሉ። ሰው ግን አንቺ ጋር የሆነ አንድ አቅም አለ። እኔ ማምነው እግዚአብሔር ለሁላችንም የተሰጠን አንድ መክሊት አለና ያ መክሊት የኔ ጊፍት የኔ ነው፣ ያንቺ ጊፍት ያንቺ ነው። ሰው አንቺ ውስጥ አቅም አለ። እኔ አይቻልም የሚባል ነገር ባይዘው አልወድም። ሁልጊዜም የሆነ ነገር ተስፋ አልቆርጥም። በጣም እንትን ነኝ አይደለም፣ ግን ቆርጣለሁ። ግን በጣም ማለት ያው ነው የኦርቶዶክስ እምነት ተከታይ ነኝ። በጣም ወደ ቤተክርስቲያን ጸሎቶች በጣም እኔ እንጃ ይሄ ዲስከስ ከእግዚአብሔር ጋር ያለኝን ነገር በጣም ባበረታው ቁጥር ምን ትሆኛለሽ መሰለሽ ተስፋሽ በጣም እያበበ በጣም ደግሞ ጽኑ ተስፋ እንዲኖርሽ ያደርግሻል በዛ ነገር ላይ ማለት ነው። ያንን ነገር በቃ በእርግጠኝነት ታገኙዋለሽ። ደግሞ ደስ የሚለው ህይወት አጥተሽ ስታጪ ስታገኘው ኦ ማይ ጋድ በጣም ነው ፊልም ታረጊ። እኔም ቢዝነስ ላይ የሚገርምሽ ሱቅ ለመክፈት ምን ያህል ብር ምናምን ሲለኝ አላውቀው። እኔ ብር መጠን ለሱቅ ለመክፈት ምን ያህል ብር እንደሚያስፈልግ አላውቅም። እስቲል ነው አላውቅም። ምክንያቱም እኔ በባዶ ነው የጀመርኩት። የሱቅ ኪራይ ብቻ ከፍዬ ነው ሱቅ የጀመርኩት። እቃ በጣም ብዙ ካባዎች ነበሩኝ። ካባ ሰራ ነበርና ያን ካባ እቃ በቃ የሚቀየረውን ታውቂያለሽ። የድሮ ጊዜ ትምህርት ላይ እቃውን ካባ እየሰጠው እቃ የምትቀይረኝ አንድ ቬሎ የምትሸጥ ሴት አገኘሁኝ እና ብር ስለሌለኝ ካባ ልስጥሽ እቃውን ስጭኝ አልኳት። እና እንዴት ነው በቃ በባዶ ነው የጀመርኩት። እና የሰው ልጅ ምንድነው የሚያስፈልገው መሰለሽ አንድ ነገር ከልቡ ፈልጊ፣ ከዛ እግዚአብሔር በእውነት ሁሉ ነገር ያሳካል። ትክክል። አሁን ምን ያህል ሰራተኞች አሉሽ? በጣም ብዙ ሰራተኞች አሉ። ያው ከኔ ጋር በቋሚነት የሚሰሩም አሉ፣ ለራሳቸውም እየሰሩ ለኔ የሚያገለግሉም አሉ። ከ20 በላይ ሰራተኞች አሉ። እዚህ ላይ ነገር ዛሬ ሁሉ ነገር አልፎ አንድ ጠንካራ ብርቱ ሴት ከዛ ለብዙ ምሳሌ የምትሆን ሴት ለመሆን መቻል ቀላል ነገር አይደለም። ሴትነት ምንድነው ላንቺ? ሴትነት በጣም ጠንካራ መሆን። ሴት ማለት እንዴት መሰልሽ ተቸግራለች፣ ተከፍታለች፣ አዝናለች፣ ኤንቫይሮንመንታሊም ፋሚሊም ስራ ግን you are strong ነች። በቃ ነገን በጣም እንትን ማድረግ አለባት እንጂ ሌዚነት አልወድ እንዳልኩሽ ሌዚነት ስንፍናው ማለት ሌዚነትን እንዴት መሰለሽ መስነፍን አሁን እንዴት መሰለሽ ዛሬ ደክሞኛል ተኝቻለሁ አይደለም ሌዚነት ማለት ተስፋ መቁረጥ አጠቃላይ ሁልጊዜም ራሴን በጣም አፕዴት አደርጋለሁ። ሰዓት አለና ከእግዚአብሔር ጋር እሱም ታይም በጣም እጠቀምበታለሁ። ምክንያቱም በጣም የጠቀመኝ እሱ ነው። ካየሁት ወይዎች ሁሉ ለሰዎች ነው ንገሪ ብትኝ ይሄን ብቻ ነው ልነግር የምችለው። የትኛውንም ወይ ልነግርሽ አልችልም። እሱ በጣም ይጠቅም። በእርግጠኝነት አንድ ሰው ሁሉ ነገር ጊዜ ትርፍ አለው። እሱን ወይ ከተጠቀመ በቃ ራሱ እግዚአብሔር በመንፈስ ሁሉ ይሰራሻል። ለዛ ነገር ምን ትሆኛለሽ? ለሚመጣ ችግር ኖርማል። ለምሳሌ ማግኘት አለ፣ ማጣት አለ። እንደዚህ መሆኑ ይቸግረናል። እኛ ብዙ ነገር ለሰራተኛው ደሞዝ ልትቸገሪ ትችያለሽ። ግን በአሁን ሰዓት ቢዝነስ ሲኖርሽ እኮ በጣም ቻሌንጅ አለው። ግን ሁሉ ታሪክ ለነገ ዛሬ ይቀይራል። እኔ ጋር ብዙ እንግዲህ አብረውኝ የሚሰሩት ብዙ ነገር ያውቃሉና ለነገ ዛሬ እግዚአብሔር ታሪክን ቀይሮልኝ ያውቃል። ስለዚህ ምን ጊዜም ሶሉሽን ነው ብዬ ማምነው ዲስከስ ማይንድ ከእግዚአብሔር ጋር ዲስከስ ማድረግ ብያምናለሁ። ንጹህ መሆን በተቻለ መጠን ፖዚቲቭ መሆን የሰዎች ሀዘን አለመኖር በህይወትሽ ውስጥ ሞርዛን ሳልቅስብ ይባላል። ለልጆቼ ብዙ ጊዜ ነው የምነግራቸው። እኔ በአካል ከማግኘት በፊት በስልክ ብዙ ጊዜ እናወራለን እና ብዙዎቻችን ደካማንም ብዬ አስባለሁ። ይሄ በጣም ብዙ ቻሌንጅም የጊዜ ጥረትም ድካም የሚኖርብሽና ንግግርሽ ላይ ድምጾችሽ ቃሎችሽ ላይ ብዙ ጊዜ ትህትና ላይኖረን ይችላል እና ብዙ ሰዎች ባህሪያችን እስከሚመስላቸው ድረስ በስልክ ተደጋጋሚ የሚኖሩ ፕሬሸሮች ይሄ ማንነትሽን ባህሪሽን ይወስዱብሻል። የስራው ጫና፣ ብዙ የምናሳልፋቸው ነገሮች በእነዛ ሁሉ ጊዜያቶች ውስጥ የማይለዋወጥ ባህሪ አንቺ ጋር አይቻለሁ። ይሄ ሳምሪ በቃ ሁሉ ጊዜ ትሁት ነሽ፣ ሁሉ ጊዜ ለማድረግ የምትችይውን ነገር ታረጊያለሽ፣ ቅነሽ ምናምንና በጣም እሱን ነገር አከብርልሻለሁ። ቀላል አይደለም። ምክንያቱም ከብዙ ሰው ጋር ግንኙነት ይኖርሻል። ብዙ ነገር የሚያጨቃጭቅ የሚያስጨው ብዙ ነገር እያለ ግን ሁሌ ያንን መሆን መቻል በራሱ ደስ ይላል። እሱ ትልቅ ነገር ነው። ያው በጣም ጥሩ ነገር ነው። ብዙ ጊዜ አብሮኝ ለሚሰሩት
ሴቶች እነግራቸዋለሁ። ይሄ የምትይውን ነገር ምን መሰለሽ፣ ለምሳሌ አሁን እኛ ሱቅ ውስጥ ብዙ አይነት ካስተመር ብዙ አይነት ባህሪ ያለው ሰው ነው የሚመጣው። አንዳንዴ ነርቨስ አድርጎሽ በጣም እንድትናገሩ የሚያደርጉሽ ካስተመር አለና ስለከፈለ ብቻ በጣም ብዙ ነገር የሚናገርሽ ካስተመር ይኖራል። ወይ ሰርቪስ ላይ የሆነ ነገር አይደለ ምናምን አለው መሰለሽ። ያ ካስተመር የመጣው ለስንት ደቂቃ ነው? ገብቶሻል? አብሮኝ አይኖርም። ሶዛ እታገሰዋለሁ። ይሄዳል እኮ ሲሄድ እኔ እንደውም ብዙ ጊዜ ይቅርታ ያለችኝ አንድ ካስተመር አለች፣ ለምሳሌ ባደረገችው ነገር ማለት ነውና እንዴት መሰለሽ ያ ካስተመር ሎንግ ታይም አሁን እንግዳ አንቺ ቤት ውስጥ ቢመጣ ብትታገሽው ስምሽን ማለት ምን ይላል? አሁን መቅዲ እኮ በጣም ስማርት ነች ይላል። አንቺ ግን ተናደሽ ምንም ነገር ብትናገር ያ ካስተመር መሄዱ አይቀርም፣ ያ እንግዳሽ መሄዱ አይቀርም። ሰው የምትታገሽው ሞርዛን አሪፍ ነው። ያ አብሮሽ ለሚኖረው ሰው ደግሞ ያው ለልጆች ወይ ለፋሚሊ ደግሞ ያው አንቺ ትቀርጽዋለሽ አንቺን ስለሚመስልሽ ማለት ነው። ሞርዛን ደግሞ እኔ ለእንደዚህ ለሚሄድ ሰው በጣም ታጋሽ ነኝ። ለሚሄድ ሰው ማለት ይጠቅማል ብዬ አስባለሁ። እኔ እንግዲህ ከራሴ ለሚሄድ ሰው ብትታገሺስ ኖርማል ይሄዳል፣ ትረሻዋለሽ ሁሉንም ነገር። ምንድነው የሚያልፍ ጊዜያቶች ላይ ግን ማያልፍ ቃል አትናገር ይባላል፣ ሰው ውስጥ ይቀራል። ጥሩ ነው ይሄም ልብ ማለትም እና እንዳልሽው ሰው ከነፍሱ ጋር ያለው ግንኙነትም በጣም ወሳኝ ነው። እንዲህ ለመሆን ብያስ ምን ታስቢያለሽ አሁን በቀጣይ ሳምንት? በቀጣይ ሳምሪ እንግዲህ ራሴን በጣም በብዙ ነገር አብዴት ማድረግ ፈልጋለሁ። ሁሉም ነገር ግን ከእግዚአብሔር ጋር ነው። የእግዚአብሔርን ፍቃድ ነው በህይወቴ ውስጥ እንዲመጣ የምፈልገው። ምክንያቱም ያለ እግዚአብሔር ኢቭን ቢዝነሶቼን ኤቭሪቲንግ የመጀመሪያ ሱቄንም አሁን ሁለተኛው ሱቄን እስከከፍት ከእግዚአብሔር ፍቃድ ጠይቄ ነው ማንኛውንም ነገሮች ሳደርግ። ይሄንን ስትይ እንዴት መሰለሽ እድሜ ባይዘዌ ራሱ አሁን ላይ ፕሪንስ የኔ እድሜ አለ አይደል? ሜቢ እድሜ ትልቅም ይሁን ትንሽም ባለሁበት ለራሴ የሆነ ኖሌጅ የወሰድኩት ነገር አለ። ሶስቷ ምንድነች መሰለሽ እንትን መታገስ፣ ለየትኛውም ነገር ኖርማል ኦብሰስድ ያለመሆን። ማንኛውም ነገር እግዚአብሔር ሁሉም በበጎ የሚያደርግ አምላክ ነው። መልካም የሆነውን ሁሉ ነገር እግዚአብሔር እንደሚያደርግ ሰዎች ምን ጊዜም ስምሽን በብዙ ነገሮች ሊያጠፉት ይችላሉ። ወይ ደግሞ ምንድነው አመለካከታቸው አንቺን በሚያውቁት ልክ እንዴት ነው ዝም ብለው በራሳቸው ጀጅመንት ሊያደርጉሽ ይችላሉ። ምን ጊዜም ግን ሳትነግሩ የሚያውቅ እግዚአብሔር አለ። ሶ ሁሉ ነገር በጣም አጭርና ቀላል ነገር ነው። ሶ እግዚአብሔር አሁን ላልሽኝ ለምፈልገውን ነገር ለማድረግ ሁሉም ለእግዚአብሔር ነው። እና ደግሞ በጣም የሚጠቅም ሌላ ምነግርሽ ዊሽ ማድረግ እወዳለሁ። ዝም ብዬ ዊሽ አደርጋለሁ። መመኘት ትልቅ መመኘት እና ብዙ ጊዜ ዲስከስ ማይንድ መሰልሽ ወይ አርሊ ጠዋት ከመኝቴ እስከምነሳ ወይ ደግሞ ማታ ስተኛ ሚቲንግ ከራስሽ ጋር እንትን ኢማጂነሪ ፍሬንድ የለም እሱ ባይዘው በጣም ይጠቅማል። ቀን እንትና እንደዚህ ባላልኩት እንደዚህ ባልኩት በጣም እንደዚህ አይነት ነገሮች ብዙ ጊዜ ያደርጋለሁ። እና ለነገ እንደዚህ አላደርግም፣ ለነገ እንደዚህ አደርጋለሁ። ይቅርታ መጠየቅ ችግር የለብኝም። ያን ሰው ምንም ነገር ካረኩት በጣም ህሊና ያው ከወቀሰኝ ይቅርታ እጠይቃለሁ። ቶሎ ፊክስ እንትን ፒስ መሆን ችግር የለብኝም። በሰው አሁን ከራሱ ጋር ስብሰባ እኮ ነው እየተባለ ያለ አይ ነው ግን ስለሚጠቅም ነው ባይዘው ብዙ በረከቶችን ያሳጣሻል ማለት ይቅር በለኝ ያው ሁሌን ሌላ እግዚአብሔር ባይዘው መሰልሽ እግዚአብሔር እንዴት መሰልሽ የምታታልዩ አምላክ አይደለም። ያውቃል አንቺ የምትፈልጊው እውነተኛውን ቀጥተኛውን እንኳን ቀጥ ማለት ብቻ ስለምንም ካልሽ ያው ነገሮች አይሆኑ። ምን ጊዜም አንቺ የምትፈልጊው ነው መሆን ያለብሽ። ባይዘው ለሰው ማይደረግ የማትፈልጊው ነገር ለራስሽ አለማድረግ፣ ለሰው ላንቺ መደረግ የማትፈልጊው ነገር ለሰዎች ካላደረግሽ ነገሮች አንቺ ሰውን ቢያደርግብሽ ባይዘው እግዚአብሔር ጠባቂ እኮ ነው። ለምን አይጠብቅሽ? ግዴታ መጨነቅ አንቺ ሄደሽ የምታረጊው ነገር አይደለም። ለምሳሌ ነገሮች ይሄ የኔ የህይወት ከህይወቴ ውስጥ ልምድ የወሰድኩት ነው። የሚጠቅመኝ እንግዲህ ያየሁት የሚጠቅመው ይሄ ነው ብዬ ነው ያየሁት። ሌሎች ጥቅሙን አላየሁት። ምትጸልዩ ሁልጊዜ ጸሎትሽ የሁልጊዜ ጸሎቴ ከእግዚአብሔር ጋር ጸንቼ እንድቀር ዊሽ ማደርገው ይሄንን ነው። ምን ጊዜ እኔ ዘላስት እንትኔን ይጨንቀኛል ሁልጊዜ። ማለት እንዴት መሰለሽ ብዙ ጊዜ ብርቱ ነን ግን ያሳሰብሽ መጨረሻ ላይ ብዙ ጊዜ መጨረሻዬን አሳምርልኝ ያ በጣም በቃ ሞደው ጊዜ ጸሎቴ ማረኝ አንደኛው ይቀበለኝ ብዬ በጣም ጸልያለሁ። ይሄ በመናገር በማሰብ በማድረግ በፊት ሰራሁትን ይቀርበልኝ። ከዛ ግን
ጥበብና ማስተዋል ስጠኝ። የመጨረሻው እንዴት እንደሆነ አያሳስበኝ፣ እኔ ግን ያሳስበኛል። ጥበብና ማስተዋል ስጠኝ። አይ ነው ለመሰልሽ እንደዚህ ምን ብዙ ጊዜ ንስሐ አባቴ ምን ይሉኛል መሰልሽ፣ ሁሌ ሳምሪ እንትን ካለሽ ይሄ ምንድነው ካለሽበት አትቀየሪ፣ እቺ ብቻ ነሽ ለህይወትሽ ጠቅም ነገር ይሉኛል። ስታድጊ ደግሞ ምን ክፋትን ባይዘው ስታድጊ ነው የምትለምጂ በጣም እና ሰው ክፉ ያለሽ ነው ያው በቃ የሆነ ነገር ሳጣ እግዚአብሔርዬ በቃ ካንቺ ጋር ያለው እንትኑ ይሉኛል ይሄ ኮኔክሽኑ ይሄ ነው ብለው ስለሚነግሩኝ ሁሌ እሳቸው ምን ጊዜ ነው እንግዲህ ይሄን ምልሽ እንግዲህ ምን ያህል ሜሴጅ እንዳለው አስቢ ነው እነሱ አባቶች እንደዚህ ካሉሽ እና ሁሌ እግዚአብሔርዬ በቃ ዘላስት እንትኔን አደራ በቃ ያንን ነገር ይሁን ሊጠብቀኝ አትቀይረኝ መጨረሻዬን አሳምረኝ ምን ጊዜ አንቺ መጀመሪያሽ ስላማረ ነው መጨረሻ የምትይ መጀመሪያሽ ያላማረ ግን አሳምረልን ገና ስራን ነው ያው ስራን ያለሽበት ነገር ምን ጊዜ ማብዴት የምትደረጊው ነገር ነው የሰው ልጅ ተሰርቶ አያውቅም እኔ እንደውም አንዲፋይን ነው የምለው እኔ ህይወትን አንዲፋይን አትደረግም ሁሌ ነው አብዴት የምትደረጊው ዲፋይን የሚደረግ ነገር አይደለም ከዛ በተረፈ ያው ህይወት ደስ ይላል ችግሩ በተለይ ደግሞ ልጆች ሲኖርሽ በቃ ህይወት በጣም ችግር ምንም አይመስልሽም የሆነ ደስ እያለሽ የምትኖሪ ህይወት ነው ለነሱም ትኖሪያለሽ ትበረቻለሽ የሴት ልጅ እናስተኝ ደግሞ ብዙ ሀገር ባህል ልብስን የሚሰሩ ሰዎች አሉ ልብ ያለበት ነገር ነው ይሄ ድሮ ስታዩ ካባ ሞገስ ነው የሀገር ባህል ልብስ ሞገስ ነው እና ይሄ ብዙ የእጆች ስራ ያረፈበት ጥበብ ሰዎች ጋር ሄዶ አብሮ ነፍስሽም ነው አይደል አሁን እንደ ልጅ ነው ላንቺ ሲታዩ እና ሰዎች ለብሰው ሲደምቁ የምታያቸው ደግሞ ከውጭ ይልቅ ውስጥም ነው ውስጣቸው ንጹህ ሲሆን ውስጣቸው ቅን ሲሆን ትንሹ ነገር ድምቅ ያደርጋቸዋል ከነፍስ ጋር ሁሉም ይገናኛል ግን ደግሞ ስራቸው ከነፍሳቸው ጋር የተዋሃደላቸው ጥቂት ናቸው ብዬ አምናለሁ እና በጣም ልባም ነሽ ደስ ብሎኛል ስላገኘሁሽ ሳምሪ እኔ በጣም ነው የምወድሽ ልጄ በጣም ነው የምትወድሽ ልዕልትማ አወራችን እና እንደዚህ ጡቴ ስር ገብታ ቅፍ አድርጋኝ ነበር እና ያው በጣም ነው የምንወድሽ ከበፊት እንደማ መሰግናል ሽልማቱን እናንሳ ንቁ ሴት ተሸላሚ ነበር ደስ ያለሽ ምን ተሰማሽ ያው በጣም ያው ራይ ባላት ሴት ነው እንግዲህ ካየሽው እኔ ነኝ በርኩኝ በእድሜ ማለት ያልኩት የነበረው እና ምን ያስደስታል መሰለሽ በህይወትሽ ውስጥ እንዳልኩሽ ዊሽ ማድረግ እወዳለሁ ብዬሻለሁ እና ሁሉ ጊዜ ገና ልጅ ሆኜ የሆነ ሰው ስለ ህይወቴ ሲነግረኝ እያልኩኝ እንደዚህ እኮ አድርጌ እንደዚህ ገና እኮ እንደዚህ አድርጌ ያንንም አላደረኩትም የምደርስበትንም አላዝም ግን አወራው ነበር ለራሴ እና ዊሽ ያደረኩት ተሆል ህይወቴ ውስጥ መጥቷል የሚገርምሽ ነገር እና ፖዚቲቭ ዊሽንጎች በጣም ይጠቅማሉ ብዬ አስባለሁ ለሰው ልጅ ብዙ ነገሮች አሁን በመሰሪበት አንቺ አሁን ለምሳሌ ነገር እያልሽ ዊሽ ባረክሽው በእውነት ታረጋግዋለሽ ይሆናል በተደጋጋሚ ያንን ነገር ስታስቢ በእውነት ይሆናል ምክንያቱም ትጠሪዋለሽ ይሄ ክፉም መጥፎም ነገር ለዛ እኮ ነው ከአንደበት ክፉ አይውጣ እንዲሆናለው አትበል ስጋት ይሄ ገጥመኛል አትበል የሚባለው ሁሉ ነገር ከቃል ነው የተነሳው ወደ ህይወትሽ ይሆናለው የምትይው ከፍታ ከፈጣሪ ጋር ይሆናል ይመጣል እንዳልሽው ቅንነት ግን በጣም ወሳኝነት አለው መጥፎ ነገር ብቻ አይሆን ሰዎችን የሚጎዳ ነገር አይሆን ብቻ እንጂ እግዚአብሔር ያን ነገሮችን ያደርጋል በምትሳሳችበት ሰዓትም እግዚአብሔር ባይዘው እንትን ያስተካክልሻል ከስር አንቺን ሼፕ ያደርግሻል በዛ ነገሮች ላይ ካልሆነ ራሱ ባይዘው በፍቃዱ ነው መማረርም አያስፈልግም ይሄን ያህል ማለት ነውና ዊሽ ያደረኳቸው ነገሮች ነበሩና እዛ ላይ ምን ተሰማኝ መሰለሽ ይሄ ጅማሬ እንደዚህ በጣም ይበረታታ ከሆነ በጣም ለእንትንሽ በጣም መትጋት እንዳለብሽ ለብዙ ሴቶች ለብዙ ስራ እኔ ብዙ ጊዜ ብዙዎቹ ሴቶች ናቸው አብረው የሚሰሩትና ለብዙዎቹ ስራ እድል እንድፈጥር አድርጎኛል በጣም እንድትበረታች ይላል ከዛ በፊት ለምሳሌ የአዋሽ ታታሪዎች ላይ በቴሌቪዥን ላይ ፈጠራ ስራ ያላችሁና ተብሎ ማስታወቂያ በተደጋጋሚ ይደረግ ነበርና እኛ ምን ሰራበት ህንጻ ላይ አዋሽ ባንክ ነበርና ሄጄ እንደዚህ ፈልጋለሁ ምናምን ስላስቢው አትጠበቂም አንድ ዲዛይን ምንድነው የምፈጠራ ምናምን ነው እሺ ብሎ ብቻ ሰጠኝ ፋይሉ ሞላ ከ8000 ሰው አክሰፕት ተደርጌ ተጠራሁ ድጋሚ 2-3 ፕሮፖዛል ካስገባው በኋላ ሁለተኛውም ሶስተኛውም ስሰራ ወይዘው እንዴት ነው እችላለሁ ይልሽናለን ጀስት ትሞክሪያለሽ ከዛ አክሰፕት ስትደረጊ ምን መሰለሽ በደንብ ነው የምታወጪው ዕውቀትሽ ከዛ ይሄ ነገር ኦኬ ይጠቅማል ማለት ነው ይሄ እንዴት የምትንቂው ነገር ነው ለምሳሌ ምንም አይነት እንዴት ነው የሚጠበቀው የፈጠራ ስራ ብዙ ጊዜ ካየሽ አግሪካልቸር ነው እንደውም አብዛኛዎቹ የነበሩት ከኔ ጋርና በፋሽን ላይ እኔ ብቻ ነበርኩ እንግዲህ ኢማጂን ከ8000 ሰው እስከ 100 ሰው ድረስ ደርሻለሁ እሱን ውድድር ላይ ማለት ነውና ባላሻነፈን በጣም ደስ ብሎኛል አክሰፕት ተደርጌ በትልልቅ ባለሙያዎች ጀጅመንት ተሰጥቶኝ
ስልጠናውን ወስጄ ያለኝን አቅም ደግሞ ፓይተንት እንዳወጣበት ላለኝ ነገር ላይ ደግሞ እኔ ላይ ደግሞ ሰርቼበት ደግሞ አሁን ላይ ደግሞ አክሰፕት ተደርጎ ደግሞ ሁሉ ሰው የሚሰራበት ስራ ነውና ያው ያስደስታል በጣም በጣም በርቺ ሳምሪ ከዚህ በላይ እንዳልሽው ከዛ ትልቁ ነገር ሰሪሽን አምላክሽን ፈጣሪሽን ጠይቀሽ የምትሄጂው ጉዞ ሁሉ የተቃና ነው ባይቃና ምክንያት አለው ከዛ የተሻለ ነገር ደግሞ ነገ ይመጣልና ባለው የተሻለ ጉዞ ሁሉ ለደረሽበት ስኬት አሁን ሙካሽ ሲባል ሳምሪ ነው ስራዎች ሁሉ በጣም ይታወቃሉ ሰዎች ያኔ ለምነሽ ልበሱልኝ ምዳው ለምነው ስሪልኝ የሚልሽ ጊዜ ላይ መጥቷልና በጣም ደስ ብሎኛል እኔንም እንደዚህ ቆንጆ አድርገሽ ስለምታሳምሪ በጣም አመሰግንሻለሁ ሳምሪ ማመስገን የምትፈልጊው ካለ ይሄው ያው እንግዲህ መጀመሪያ ለእግዚአብሔር ነው የሰማይ ርስት የሆነውን መድኃኔዓለምን በጣም አድርጌ አመሰግናለሁ ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም እንዴት ነበር ፕሮግራሙ ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ላይክ እና ሼር በማድረግ ቤተሰብ ይሁኑ ከጀርባሽ ብዙ ሰዎች አሉ እና ለኔ ጀርባ ያጥንት እናቴ ነች በጣም አድርጌ ነው ማመሰግናት ለእናቴ ብቸኛ ልጅ ነኝ እናቴ በጣም ጠንካራና ብርቱ ሴት ነች ከእናቴ ብዙ ነገሮችን ተምሬያለሁ ዲፔንድ አለመሆንን ኤቭሪቲንግ ሁሌ እንዳለች ሃፒ መሆን በነገሮች ላይ እናቴን በጣም አድርጌ አመሰግናለሁ ልጆቼን በማሳደግ በብዙ ነገር ማኔጅ በማድረግ እናቴ ረፍታኛለች ስለዚህ በጣም ነው የምወድሽ በጣም ነው አመሰግናለሁ ከዛ በተረፈ ዮዮ እኔ በሙሉ ቤታችን ገባን ዮዮ ነው የምትላት ልጄና ዮዮዬ በጣም ወድሻለሁ አመሰግናለሁ ከዛ በተረፈ ደግሞ አብሮኝ የሚሰሩት ሁሉንም ነው የምወዳቸው ባይዘው ምክንያቱም እኔም ስሰራ ሁላችንም ቅርብር ነው ብቻዬን ምንም ሊሆን አልችልም ሁሉንም በጣም ወዳለሁ ስራዎቻችንን አብረን ሰርተን እዚህ ደረጃ ስለደረሰን በጣም አድርጌ አመሰግናለሁ ስማቸውን አንተና ማለት አልችልም ሁሉንም ጀነራሊ በሚለው ላይ ከዛ በተረፈ ጓደኞቼ እንዳልኩሽ ኤሌመንታሪ ጓደኞች አሉ 7 ነን ስማቸውን እንግዲህ አልጠቅስም ሁላችሁንም በጣም እንደምወዳችሁ ታውቃላችሁ ይሄ በአሁን ሰዓት ላይ ጓደኛ የለም ምናምን ከሚባሉት ፖዚቲቭ እኔ በእንደዚህ አይነት ነገር አላምንም ባይዘው የሴት ጓደኛ የወንድ ጓደኛ አው ደግሞ እንትና ቤተሰብ አይጠቅም ምናምን እንደዚህ አይነት አስተሳሰብ እንዲኖረኝ አልፈልግም ከኔ የሚጠበቀው ብቻ ማድረግ ነው የምፈልገው ምክንያቱም እንደዛ ካልን ሁላችን እርስ በርስ ሰው አይጠቅምም ካልኩኝ እኔ አልጠቅምም ማለት ብዬ ነው ማምነው ሴት ክፉ ናት ካልሽ ሴት እኔ ክፉ ነኝ ማለት ነው ብዬ ነው ማምነው ከዛ በተረፈ ግን ሌላ ሰው ክፉ ሊሆን ይችላል ነናፍ ማይ ቢዝነስ ምክንያቱም እግዚአብሔር ለጥሩ ምን ያህል ከቨር ስራሽ ብቻ ከቨር ያደርግሻል ይሄን ስለማም በጣም ነው የምንዋደደው ማለት ይሄን ስልሽ ሪል ነው ልጆቼ ራሱ ምሳሌ የሚያደርጉት ነገር ነው ማሚዬ እንዳንቺና እንደብሌን ምናምን ነው የሚሉኝ ጓደኞቼ እንደዚህ እንሁን ብለው ነው ምሳሌ የሚያደርጉትና በጣም አድርጌ ነው የምወዳችሁ ሁላችሁንም በጣም አድርጌ አመሰግናለሁ መቅዲያንቺንም በጣም አድርጌ አመሰግናለሁ እንግዲህ አድርገሽ ስለጋበዝሽኝ ስራዎቼን ደግሞ በፈቃደኝነት ስለምትለብሽልኝ ስለምታስታውቂልኝ በጣም አድርጌ አመሰግናለሁ እርቺ በጣም ደስ ይለኛል በጣም በደስታ ከዚህ በላይ በጣም ትልቅ ደረጃ እንደማይሽ ከዛ ስኬት ማለት ሴትን ሙሉ የሚያረጋ እምነቷ ልጆች ላይ ሰራሽው ስራ ቤትሽ ላይ በቃ ይሄ መረጋጋት ድርብ ማለት ሁሉ ከምታጌጭን ጌጥ በላይ አንቺ ራስሽ ጌጥ ነሽና በጣም ደስ ብሎኛል እንኳን ተገናኘን እሺ መልካም በዓል ይሁንልሽ እሺ አመሰግናለሁ ለእናንተ መልካም በዓል በመላለው ለምትገኙ ሁሉ ገና በዓል ነው መጪዎቹ የሰርግ ወቅቶች ናቸው በጣም ድምቅ ዝንጥ ማለት ከፈለጋችሁ ሳምሪ ሙካሽን አናግሯት የሚያኮራ በጣም ቆንጆ ልብሶችን ታዘጋጅላችኋለች የአባይ መዝናኛዎች የመቅዲ ሾው ሞቅ ብሎ ገና በጣም በብዙ ሙዚቃ በብዙ ቁም ነገር ይቀጥላል መልካም ጊዜ